ኢትዮጵያዊ የሚያሰባስበው አንድ ጠንካራ ማህበር አለ የምትሉት አውስትራሊያ ጠንካራ የኢትዮጵያ ማህበር አለ? እስኪ ንገሩኝ። ጠንካራ የኢትዮጵያ ማህበር ንገሩ። የት? ሁላችሁም በጋራ በቃ የምትሄዱበት የምትከበሩበት የሚሰበስቧችሁ የምታደምጧቸው ዩኬ አሁን ላመጣልሽ አይደል? እኔ ዩኬ ሰዎችን እኮ ላመጣልሽ ነው። ምን ገንዘብ ተጭበርብሮ ተበልቼ በማንነቴ ተፈናቅዬ ተነስቼ እኔን ፈንግለውኝ ሌላ ማህበር ምናምን የሚሉ በዩኬ ያሉ እኮ ላመጣልሽ ነው። ዩኬ የትም የለም። አንድ ሀገር ከነገራችሁኝ እኔ የፈለጋችሁትን እቀጣለሁ። እዚህ ዓለም ላይ ኢትዮጵያውያን ጠንካራ ኦሮሞ፣ አማራ፣ ትግሬ፣ ወላይታ፣ ስልጤ ሳንባባል ፖለቲካ ሳይለየን በህብረት አለን፣ እየተጋገዝን እየተረዳዳን አዳዲስ የሚመጡትንም እያገዝን የምትሉበት አለ? የለም የለም። የስፖርት ፌዴሬሽን አለ? ታውት እንዴት አለው? ይሄ ማህበራዊ ጠንካራ የስፖርት ፌዴሬሽን ያለበት አለ? ስሙን የማንነግራችሁ አንድ ቦታ ላይ በክብር እንግድነት ጠሩኝና እግዚአብሔር ምስክሬ ነው፣ እኔ አላውቅም። ማህበር መመስረቱ ኢትዮጵያውያን የሚያስተሳስረን ነው፣ አንተ የምትወደው ደስ ይለናል፣ እንዲህ ላለ ቦታ ተገኝ ምናምን ጓደኞቼ ናቸው፣ ማውቃቸው ሰዎች ናቸው። ትልቅ ድግስ ተዘጋጅቶ ሰው ወጥቶ የተቆረጠ ቪዲዮ አይታችሁ ሊሆን ይችላል። በቃ እንሰብሰብ፣ ይሄ አማራ፣ ኦሮሞ፣ ስልጤ ምናምን ሳንባባል ህፃናት ማደግ አለባቸው። ጠንካራ የሆነ ህብረት ያስፈልገናል። አትሊስት በእግር ኳስ መጀመሩ ጥሩ ነው። ጠንካራ ፌዴሬሽን ይመስረት ጥሩ ነው። በዛ መሰረት ነው ምናምን አሉኝ። ከዛ ንግግር አደረግኩኝ። እዚህ አጠቃላይ ፕሮግራም ሰራሁኝ። በማግስቱ ሌሎች ሰዎች ደወሉልኝ። በጣም ነው የምናዝነው። ምን ነው ምናምን አልኳቸው። እኛን ያገለለ ማህበር ላይ ተካፍለ የኛን ቅሬታ ሳታሰማ የነሱን ወገን ብቻ አስደምጥካሉ እንዴ? እና እኛን የሚመስል ማህበር እየመሰረትን ነው። የትኛውም ቦታ ላይ ኢትዮጵያውያን ማህበር ስትመሰርቱ በማግስቱ እኛን አይመስልም፣ እኛ አልተወከልንም የሚሉ ሰዎች ይነሳሉ። ከዛ ይሰበሰቡና እኛን የሚመስል ማህበር እየመሰረትን ነን ይሏቸዋል። እርግማን እኮ ነው፣ እርግማን እኮ። ኦኬ አገር ቤት ገዢው ፓርቲ ስለሚያዋክብ ኢንፊልትሬት አድርጎ ስለሚገባ ምናምን ስለሚበትን ምናምን ነው። ሰው ሀገር ላይ እንዴት ነው ገዢው ፓርቲ ሊቆጣጠር ፖሊስ ልኮ ሊበትን ምናምን በማይችልበት ቦታ ላይ ሆነ አሜሪካን የምታክል ሀገር በአሜሪካ ፖለቲካ ውስጥ እኛ ያለንን ብዛት አስፈሪ ለኛ በሚጠቅም ደረጃ ፖሊሲዎች ራሱ እንዲወጡ ማድረግ እንችላለን። ዛሬ የሌላ ሀገር ዜጎች ለምሳሌ ማርክ ካርኒ ትናንትና ጋናዎች ጋር ሄዶ ነበረ። ኦሊቪያ የምትባል ጋናዎች እንትን ለማመጣለች። ካሜሮኖች ጋር ሄዳሉ፣ ፊሊፒኖች ጋር ሄዳሉ። ጠንካራ ማህበር ያላቸው ዜጎች ይከበራሉ፣ ይፈራሉ። ዓለም ላይ የተፎገረን እና የተናቀን እኛ ብቻ ነን። ታውቃላችሁ? እኔ ኦን ብዬ ነው የምነግራችሁ። ለስሙ ዶክተር ይዛሃል፣ ፕሮፌሰር ይዛል። እነዚህ የተያዙ ዶክተሮች ፕሮፌሰሮች ራሳቸው ከመሀይሙ አይሻሉም፣ በብሔር ውስጥ የገቡ ናቸው። መማር ተራማጅ አስተሳሰብ እንድታመጣ ነው፣ ያላየነውን ነገር እንድታሳየን ነው። አንተምተው ብለህ መሰብሰብ እንዲገብ በጥባጭ ናቸው እነሱ ራሳቸው። ዶክተር የሚባል ከስም አስቀምጦ ሱፍና ከረባት አድርጎ ፕሮፌሰር እንትና ነው። አታፍሩም? አናፍርም? አናሳዝንም?
ህፃናት እኮ አድጉም እኮ ዲያስፖራ ውስጥ የልዩነቶቻችን ብዛት ወላጆች ለሚወልዱት ለህፃናቶቻቸው እንኳን አስቡ። ከማን ልጅ ያለው ልጆቼ እንዴት ሆኖ ነው የሚያድጉት? ለልጆቼ ስል ልተው እንኳን አይሉ። ብሔርተኝነት የባሰባቸው በወላጆቹ ናቸው። በወላጆች በወላጆች 4-5 ልጅ ይዛ መጣ እልም ያለች ብሔርተኛ 3 ልጆቹን ከመኪና ላይ እያወረደ ህፃናት ጨቅላዎችን እያወረደ ከአንደበቱ የሚተፋው ግን መርዝ ሳትሷይ እኮ አንድነት የሌለን። አሁን እኔ እናንተን ሳይመስቀው ለዛ ነው በጣም የእጄን ያህል መዳፍ ስለማቃችሁ ማለት ትንሽዬ እንኳን ማህበር በሰው ሀገር እንኳን መስርተን መጠቀም ያልቻለን መጠቀም አልቻለን። 50 አይነት ማህበር ተመሰረታለ። እስራኤል ውስጥ አለ ይለኛል እዚህ ጋር አንድ ወንድም እስራኤል ውስጥ አለ 50-60 አይነት ማህበር አለ። አታፍርም? እኔ አንዳንዴ እኮ ማውራታችን ራሱ እኮ ያሳፍራል። እኛ ማውራት የሌለብን ሰዎች እኮ እጅግ አሳፋሪ ሰዎች። መንግስታት ማህበር ሲመሰረት በጀት ይለቃሉ። ልንገራችሁ፣ በጀት ይለቃሉ ለማህበሩ ማለት ነው። ራሳቸው የማህበሩ ሰዎች ለመንግስት ሄደው ሪፖርት ያደርጋሉ። በጀቱን ለእንዴት ተጠቀሙ ነው፣ እንደዚህ እያደረጉ ነው፣ እንዲህ እያደረጉ ነው፣ ተከፋፍለናል፣ እኛ ያለንበት ምናምን እያሉ ድሮ መንግስት ይሰጣቸው የነበረውን በጀት ቆጥቦ ድሮ ሰፊ ቤት ተከራይተው የጀመሩ ሰዎች ዛሬ አንድ ክፍል ቤት ተከራይተው አንሰን ያለው ውሸቴን ነው። አሜሪካኑ ስንት ማህበር ነው ያለው? አሜሪካ ውስጥ አንድ ስቴት ብቻ ስንት ማህበር ነው ያለው? አሜሪካ ውስጥ ስንት የፖለቲካ ፓርቲ ነው ያለው? እግዚአብሔር ያሳይችሁ። ሌላውን ይቅር፣ ሰሜን አሜሪካ ላይ ያለን ኢትዮጵያውያን ብቻ አንድ ጠንካራ ማህበር ቢኖርም አገር ቤት ላሉ ለመላ ኢትዮጵያውያን እንበቃ ነበር። አንዳቸውም ተሰደው ለሚመጡ ወገኖቻችን የተደላደለ ህይወት መፍጠር እንችል ነበር። ተጽዕኖ ፈጣሪ መሆን እንችል ነበር። ፖሊሲዎችን ሼፕ ማድረግ እንችል ነበር። ልጆች ስትወልዷቸው ሰላማዊ የሆነ ኢንቫይሮንመንት ውስጥ ማደግ ይችሉ ነበር። ሰው አስቸጋሪ ነው። ሌባ ገብተሃል፣ አጭበርባሪ ገብተሃል፣ ነጋዴ ገብተሃል። ይሄ ዝም ብለህ በቃ አንድ ቀን አስበው የማታውቀውን ነገር የብሔርን ጉዳይ ታነሳለህ። የብሔራቸውን ጉዳይ ያነሳሉ። አብዛው ብሔራቸውን እኮ የሚያነሱት እኮ ወደውት እኮ አይደለም። አበሻ ብሔሩን የሚያነሳው ብሔሩን ስለወደደ አይደለም። ሌላውን ስለጠላ እንደ መምቻ እንደ ቱልስ ነው የሚጠቀምበት። የሆነ ስራ ትሰራለህ አይደል? እንዳይሳካልህ ከፈለገ የኛ ብሔር ጠል ነው ይላል። የኛ ብሔር ጠል ነው የሚል እሱ ራሱ ብሔሩን ወዶት እኮ አይደለም። አንተን መምቻ ነገር በቃ ቱልስ እንደ ቱልስ ስለሚያገለግለው because they are the great silencers ናቸው። በነገራችን ከክፋት የተነሳ እኮ ነው ብሔርተኛ የምትሆነው ሌላውን ስለምጠላ እንጂ እንደምትለውማ ብሔርን ወደ ቢሆን ኖሮ መሸሸጊያ የክፋትህ መሸሸጊያ ነው እንጂ ቀና ሰው ብትሆን እኮ ለህብረት እኮ ብሔር አያስፈልግም። ለህብረት ኢትዮጵያዊነት ነው የሚያስፈልገው። ለህብረት የአንድ ሀገር ዜጋ መሆናችን ነው የሚያስፈልገው። ተንኮለኛ ስለሆነ እኮ እኔ ዛትስ ዋይ የተንኮለኞቹ ዋሻ ማለት ተኩላ ነው። እኔ ሳያችሁ አም ሶሪ በጣም መወዳችሁ ማከብራችሁ። እኔ እርር ያለ ብሔርተኛ ሳይ ተኩላ ነው የሚመስለኝ። እኔ የሚታየን ተኩላ ነው። እርር ያለ ብሔርተኛ ብሔሩን ወዶታል። ብሔርን ወደህ ከሆነ ይሄ እንደዚህ እርር የምትለለትን ብሔር በጊዜው ማለ ጊዜው ታስተዋውቀዋለህ። ትንሹ አምባሳደር ነህ። በአልባሳቱ ትመስላለህ፣ በአመጋገቡ ትመስላለህ። አንዳቸውም የብሔራቸው ልብስ እኮ አይለብሱም። እስኪ ስለ ብሔራችሁ ባህል ወግ ምናምን ነገሩን ብትላቸው ምንም ሀባ የሚያውቁልህ ነገር የለም። ችግር አፈታታችሁ በእናንተ ብሔር እንዴት ነው እንትን የሚባለው? ብሔርተኛ ማለት ስለ ብሔሩ ጠንቅቆ የሚያውቅ ነው። እኛ ግን ብሔርተኛ ምን ሆነው ከተንኮላችን የተነሳ ለተንኮል ለክፋት
ብሔርተኛ ሰው ሲደሰት አይወድም። ታውቃላችሁ? እስኪ ሰብሰብ ብላችሁ ተደሰቱ። እኛ እየሞተን አንተ ትስቃለህ ይላል። ብሔርተኛ ህብረት አይወድም። እናንተ እነማን ናችሁ? ተባበራችሁ የቀረነውን ልትጨርሱ ምናምን ይላል። የቀረነውን ልትጨርሱ ነው እንጂ ተባበራችሁ አሁን ለህዝቡ አስባችሁ ነው። በጣም እርግጠኛ ስለሆንኩ እኮ ነው በቃ በራስ መተማመን ተሞልቼ የምነግራችሁ። ውሸቴን ነው? እስኪ ነገሩኝ። ውሸትን ነው። ዛስ ዋይ በየትኛውም ዓለም ላይ ጠንካራ ማህበር የሌለን ከክፋታችን የተነሳ ነው። ይሄ ደግሞ እንዲቀረፍ ያው እግዚአብሔር ካረዳን በስተቀር አይሆንም። መጸለይ ያለብን ይሄ በማቴዎስ ወንጌል ላይ የሆነ ቦታ አንዳንድ ችግሮች በጾምና በጸሎት ካልሆነ በስተቀር አይፈታም። ከልብህ መጸለይ ያለብን የሆነ ትምህርት ቤት ልጆቻቸው የኢትዮጵያን ባንዲራ አምጡ የሀገራችሁን ባንዲራ አምጡ ተብለው አሳይመንት ተሰጣቸው። ሌሎች ህፃናቶች በሙሉ የሀገራቸውን ባንዲራ የፖለቲካ ችግር ቢኖርባቸው በምን ይወጡ በምናምን ሁሉም የሀገራቸውን ባንዲራ ህፃናቶቹ ይዘሉ። ኢትዮጵያዊ ጋር 5 አይነት ባንዲራ ነው ህፃናቶቹ ይዘሉት። ኢትዮጵያውያን 5 አይነት ባንዲራ፣ ግማሹ ኮከብ ያለበት፣ ግማሹ ኮከብ የሌለበት፣ ግማሹ ሌላ፣ ግማሹ ሌላ። እንደው ወላጆች ለምትወልዳቸው ልጆች አታስቡ? ኧረ እኔ ምንም ይቅርብኝ። ከአብራካችሁ ለወጡ ልጆች እንዴት ነው ሲሪየስ መሆን አለባችሁ። ሀገር በቃ ሲሪየስ መሆን አለባችሁ። ታውት እናንተ ተበረዛችኋል። ልጆችን ግን መበረዝ የለባችሁም። ልጆቻችሁ ይብዛ የሚነስም ሀገር እንዳላቸው ማስተማር እኮ አለባችሁ። ሲሪየስ ሆነው እንዲያድጉ ሲማሩ ሲመራመሩ ለዛ ለምስኪን ሀገር ህዝብ ነዋሪ መፍትሄ እንዲያመጡ ነው ማሳደግ ያለባችሁ። አንድ ባንዲራ አለ በቃ። እንዴት የእናንተን የተበከለ ቶክሲክ የሆነ ነገር ህፃናቶችን ታጠምቃላችሁ? እንዴት ሊፈታ ይችላል? እኔ የሚታየኝ ነው በጾም በጸሎት ካልሆነ በስተቀር ያ ነገር አይፈታም። ለዚህ ደግሞ መፍትሄው ፖለቲካችንን ከብሔር ስናጸዳው ብሔርተኞችን ሰድበን አይደለም መሆን ያለበት። ብሔርተኞችን ወይም ደግሞ ብሔሮችንና ብሔሮችን ከብሔርተኞች መለየት አለበት። ብሔሮች የኛ ውበቶቻችን ናቸው። ልዩነታችን ውበታችን ነው አይደል? ውበታችን ነው። አማራ ውበታችን ነው። ኦሮሞ ውበታችን ነው። ስልጤ ውበታችን ነው። ትግራዋይ ውበታችን ነው። እነዚህም ብሔሮች ግን ሰፍተ ያንተ ፖለቲካ መጠቀሚያ ያልታረጋቸው ስትነሳ መከልከል አለበት። ለማንኛውም ስለነበረ